ተነጋግረንበት ነው አይደል? እንደዚህ ሁለት የገባነው ነው። ስለዚህ ለምን ሌላ ርዕስ ውስጥ እንግባ እኮ? ሌላ ርዕስ ውስጥ እኮ አይደለም። በቃ አሁን ኦልሬዲ እኩል ለዚህ ሆነዋል። ሩታ እንደ አንዳንድ ነገሮችን ለመረዳት ሞክሪያ። እንደ ሰዓት እየሄድን ያለው ለማንኛውም ፈለገች እንደዛ ማድረግ ትችላለች። ለማይንም ምንኛ ለማይለኝ እኮ ነው እያልኩሽ ያለው። ታርሙት ይዛልክ ወደ ሌላ አማራጭ ውስጥ ለመግባት አይደለም ተስማምተን የመጣ ነው። ፕሊስ ሌላ ነገር ውስጥ አንግባ፣ አንከራከር፣ አንጨቃጨቅ። በእናትህ ነው ይደክመኛል። አትወድቅም በእግዚአብሔር የትኛው አንተ ግን 3 ቀን በሙሉ እኔ ልጅ ቀፍ አሳድገን የማውቀው ታሪክ የለም። ሩታ አሁንም እኮ ምንም ያልኩት ልጅ ስለተኛ ብቻ ነው አይደለም? ጨርሻለሁ። ግርህን አሳልፈኝ። ይቀጣሉ። ጭቅጭቅ አይደለም ላልኩት አንተ ያደርጋል ይሰማክ እንዴ? ምን ያስበህ ነው? እኔ ልጁ እንዴት ታስተኛለህ ነው? ልጁ እንዴት ነው ታረለሽ? ታረለሽ ሙድ እያስኩ እንኳን አይደለም እኮ ልጁን እንኳን ቢያንስ ታስተኛለህ ነው። ይሄ ማን ነው? እሱ ትስማማላችሁ ከሩታ ጋር? አንተም የተዘጋጀልህ ቤት አለ። ወደ ቤት ወደ ማረፍ ትሆናለህ። አንተ ምንድነው የምትታገለው? ጉልበተኛ ሆኗል ደግሞ። እስኪ ከዛሬው ቪዲዮ ደግሞ የተማራችሁት የኔ ወደንሶች ግሪስ ፋሚሊዎች፣ እስኪ ከአብርሽና ከሩታ ዛሬ ባስተላለፉት በ6 ሰዓት ሌሊት ወጣ መሄድ ያው ቅርብ ነው፣ እዛው ሰፈር ነው ያለችው፣ ችግር የለውም። ነገር ግን ሴት ልጅ እንደዛ ወጣ ሲሄድ ምናምን ምንድነው ዛሬ ያነሳችሁት ከአብርሽ ቁም ነገር ላይ ምንድነው? እስኪ በላይክ በጽሁፍ በኮሜንት ማለት ነው ላይክ ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻው ዛሬ የተማራችሁትን ከናንተስ እኔ ስህተተኛ የምታረጉ ብዙዎች አብርሽን መጠላ የምታረጉ ምናምን ብዙ አላችሁና እስኪ ከናንተ ምን እንማር? እስኪ ኮሜንት ላይ ዛሬ አሁን ከቪዲዮ ምን አያችሁ? እንደዛ ሲለምናት አይታችኋል። ደሪ ትራስ በዚህ ትራስ እንደዚህ እናደርጋለን ይሄ ድንበራችን ወንበር ላይ ያድራሉ ምናምን ሲል ሄርሜላ ስመጣ ሌላ ሰው ሆኖ ደግሞ ከፈለግሽ ሂጂ ከፈለግሽ ተቀመጪ በቃ ምናምን ብሎ ዋሽቶ እንደዛ ሲቀለማመድ ወንድ ልጅ ሲያሽቃብጥ በቃ የማይሆን ቃላቶች ሲናገር ማለት ነው። ይሄ ሁሉ ነገር የሚያደርገው አብርሽ እውነተኛ ታሪከኛ ነው? እውነተኛ ውሸታም ነው? ምንድነው? እስኪ እናንተ ኮሜንት ላይ እኔን አብርሽን ተሳዳቢ መወድ ምጠላው ምናምን አድርጋችሁ ነው የምታስቡት። ዛሬ ሁለት አይነት ሰው ሆነብን። በቃ ተቀያየረ፣ ቅይር አለባት በቃ ሩታ ላይ። እነሷም ደግሞ ቴንስ አልሰጣትም። ነብር ናታ፣ ጀግና ናታ። ምንም አልመሰላትም። እኔ ከእንዲህ አይነት ጭቅጭቅ ውስጥ መግባት አልፈልግም፣ አይመለከተኝም፣ ልጄ ነው የምሄደው ነው ያለችው። ሌላ ምንም መጨመር አልፈልግም። ለምን ቦታ የላትም። ቦታዋ ምንድነው? እሷ ልጇን 4 ነጥብ ልጇ ላይ መስራት የምትፈልገውና አብርሽ ደግሞ ለማስቀናት ነው ወላ ምን የገባኝ ነገር የለም። እስኪ የገባችሁ ላይክ ሰብስክራይብ ሼር እያደረጋችሁ ይሄን ቪዲዮ ስትጀምሩ ላይክ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ፋሚሊዎች። እኔ በጊዜ ቪዲዮ ለቅቄላችሁ ነበር። ዛሬ አስገራሚ ቪዲዮ ይመጣላችኋል፣ እንነጋገራለን ማታ ብያችሁ ነበር። እንደምታዩት ነው ምንም ውሃ የማያነሳ ቪዲዮ ነው የመጣልን። ምን ሐሳቡ ምን እንደሆነ እናንተ የገባችሁ፣ እኔ አልገባኝም። በቃ ምንም የገባኝ ነገር የለም። ሩታ የራሷን ህይወት እየጀምራ እየኖረ ነው፣ እሱም የራሱ ህይወት እየኖረ ነው። ነገር ግን እዚህ መሀል የሚያደርገው በልጁ ሰበብ ሩታን ምን ለማድረግ ፈልጎ ነው? ሄርሜላ ለማስቀናት አላቅም። ሄርሜላን ጨረጨራት በጣም እኔ ጭቅጨቃ መባል አልፈልግም። ምን ታደርጋለች በዚህ ሰዓት? ከልጇ ጋር ነው ሩታ የተገኘችው፣ ልጇ ጋር ነው። ልጇ ወስዶባ ነው፣ ልጇን ፍለጋ ነው። ልጅ እሷስ ምን ትሰራለች በዛን ሰዓት? ምኗ አይደለ ያው አልንቀሳቀስም ከልጋ ያው ገብቻውን ለምሳሌ ላሳይሽ ጫማ ነው ልቄ ማለት ነው። ቆይ ላሳይሽ እንዴት እንደምተኛ ላሳይሽ እኮ አላመንሽኝማ። ታዲያ ያው እዚህ ጋር ነው የምተኛው፣ እንደዚህ ተኛለሁ ማለት ነው። እታያለሁ ጋይስ በቃ ያው እንደዚህ። ይሄ የኔ ቦታ ነው ማለት ነው። ይሄ የኔ ክልል ነው። አንቺ ክልል ደግሞ ከዚህ ትራስ ወደዛ ከልዑሌ ጋር ነው። ትራሱን ብፈነቅለውስ እንዴት ፈንቅለው በቃ ድንበር ነው። በቃ እኮ ድንበር ነው አይደል? እየረገጠኝ ነው አትስሚ ብሎ አባቴ ያዝልልኛል እኮ ይኸው ድንበር እኮ ላይ ነው ተበቃታዩ። ነይተኝ ያየው ነገር አለ አይደል? አጠገብ ላይ ተኛው አይደል? ይኸው ያየው ጫማሽ ነው ልቂና ነኝ እዚህ ጋር አልፈልግም እንዴ? ጫማሽ ነው ልቂና እዚህ ጋር ተኝ ነኝ። ለምን ምን ችግር አለው?
ምን ችግር አለው? አልነካሽም። ይኸውልህ እየረገጠኝ ነው። ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ወይዘሪት ሩታ ትገኛለች። ሩታ ሀብቴ እዚህ ጋር አብርሃም ታደሰ አለ። እዚህ ጋር ደግሞ ልዑል ያለ ማለት ነው። ልዑል አብርሃም አለ እና እንግዲህ ፋሚሊዎች አሁን የመጣሁበት ምክንያት ምንድን ነው? ሩታ አሁን ሰዓቱን ልንገራችሁ። ላይቭ የገባ ስገባ ያያችሁ ሰዎች ማለት ነው 5 ሰዓት ነበረ። አሁን 5 ሰዓት ተኩል ሆኗል። 5 ሰዓት ተኩል ልጅ ይዤ ካሌጅ ነው እያለች ያለችው። ይሄ ነው እንደ ሀሳብ እኔ እንደማይሆን ነው እየነገርኳት ያለሁት። ስለዚህ እንግዲህ ልዑልም ከኔ ጋር ማደር ነው የፈለገው። አብሮት መሄድ አልፈለገም። 2 አማራጭ ሰጥቻታለሁ። አንድ እዚሁ ከኛ ጋር ክፍል ለይተሽ ማደር ትችላለች። ክፍል ለይተሽ ማለት እዚህ ጋር ትራስ እናደርጋለን። ከዛ በዛ ጋር እኔ በዚህ ጋር መተኛት እንችላለን። ከፈለግሽም ደግሞ አንቺ አልጋ ላይ ተኝ፣ እኔ ወንበር ላይ ቁጭ ያልሽበት ወንበር ላይ መተኛት ትችላለሁ ብዬሻለሁ። ስለዚህ ይሄ ካላስማማት ደግሞ ልዑልን ዛሬ መውሰዳችንም አንቺ ትሄጃለሽ፣ እኛ እዚህ እናድራለን ማለት ነው። ተስማምተናል ብዬ አስባለሁ። ኦኬ ጠርዴ ከሆነ ግን ማለት ትችላለሽ። ገና ህፃኑ ማለት ነው በ3 ወሩ ከዚህ ይዘሽው ስትወጪ ንፋስ ቢመታው የሆነ ነገር ቢሆን ተጠያቂ እኔ ነኝ። ከቤት ይዤ ወጣሁት እኔ ነኝ። ገባሽ? ፍላጎቴ ይሄ ነው እያለ ነው። ከፈለግሽ ከኔ ጋር ለመተኛት ትችላለሽ። ይኸው ይሄ ትራስ አለ፣ ይሄ ትራስ አለ። እኔ እዚህ ጋር ተኛለሁ። አንቺና ልዑሌ እዚህ ጋር መተኛት ትችላላችሁ አይደል አባቴ? እንዳውም ከአንተ ጋር ነው ተኛው፣ ከእሱ ጋር ነው ተኛው በላት፣ ከእሱ ጋር ነው ተኛው በላት። የኔ አባት፣ የኔ ሸበላ፣ የኔ ጣፋጭ አሁን አስቸጋሪ ነው ያለንበት። በእኔም ገብቼ በእሷም ቻናል ገብቼ ሊሆን አልቻለም። ስለዚህ የሚያይሽ ሰው ራሱ ይወቅስሻል። ጌታ ስነስርዓት ይደብራል። በቃ አይደለም መሽቷል። እውነት ለመናገር ማንም አይወቅሰኝም። ለምን ብትል 3 ቀን ሙሉ ከኔ ተለይቶ እናት ነኝ ይታይክ እኮ እየመጣሽ እኮ እያየሽ ነበር እኮ ሩታ ላይ እየዞረ ልጅ እያገኘሽ ነበር እኮ እያገኘሽ ነበር ነገር እንዴት ታችም አላረግሽ? እኔ አላድርም። ረፌ ለምን ምን ችግር አለው? አይቻልም። ሁሉ ነገር እየተፈጠረው አይደል? በቃ አሁንም ምንም ችግር የለውም እኮ በቃ መፈለጊው ነገር አታውቂም። ማርኩ እንዳመጥሽልሻለሁ ከዚህ ጋር መተኛት ነው። እኔ እዛ ጋር ተራስ ላይ ይቻላል። ይሄ ተራስ የምታየው እኮ የለየው ብቻውን ለምሳሌ ላሳይሽ። ጫማዬን አውልቄ ማለት ነው። በቃ ያው እንደዚህ ይሄ የኔ ቦታ ነው ማለት ነው። ይሄ የኔ ክልል ነው። ያንቺ ክልል ደግሞ ከዚህ ተራስ ወደዛ ከልዑሌ ጋር ነው። እኮ ድንበር ነው አይደል? የእውነት ልዑል ይተኛል መሀላችን። እንዴ ሩታ ለምሮ ነገሮች የምታካብጂው እግዚአብሔር ናዚ ገና ናዚ እኮ እንደዚህ ተኛ። በቃ እኮ ጫማሽን አውልቂና ልጄ ላይ ተጠለኛለሽ። ጫማሽን አውልቂና ግቢ። መታሻልሽ አባት ብርድ ይመጣዋል። ስለዚህ እኮ ፈርተሽኝ ነው ወይ? ለምን እፈራለሁ? እና ታዲያ ሲጀመር ለምን እንደዚህ አይነት ነገር ውስጥ እኛ እንገባለን እንዴ? ከዚህ በኋላ አንገባም እኮ። ታዲያ ለምን ፈራሽ? ታዲያ እኮ ታዲያ ለምን አትተኝም? ታዲያ ለምን ፈራሽ? እኔ የገረመኝ ማለት ነው ባልና ሚስት አብረው ሆነው የተወያዩ አጅሬ እያደባች መታ ምን እያደረጋችሁ ነው በዚህ ሰዓት አልበሽም? ከልጇ ጋር እንኳን ህፃን ልጅ አራስ ናት ብላ የማታስብ ደህና ሴት ማለት ነው። እንደው አብርሽን በረዥም ገመድ ፈታ ያለቀቀችው አብርሽ ምንድን ነክቶት ነው ግን? ለምንድን ነው ግን የዚህን ያህል ድራማ መስራት የፈለገው አብርሽ? ለምን እንደሆነ አልገባኝም። እስኪ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ነግራችኋለሁ በጊዜ የሚለቀቀውን ቪዲዮ አስገራሚ ቪዲዮ መጣላችኋል ብዬ ነበርና እሱም ትምህርት እንዳለው ነው ያስቡ የሰራው ነገር ግን ምንድነው የምንማረው? እስቲ ኮሜንት ላይ ማለት ነው። ሚስት ልጁን እናት ነይ ውሰጂ አትውሰጂ እያለ ይጨቃጨቃል። ከዛ ሌላ ሴቶች ጋራ ደግሞ ይሳሳማል፣ ይላላጣል። ቤት ተፈርሾልሃል፣ ቤት መግባት ትችላለህ፣ በቃ ትንከራተት። በገንዘብ ባልን ይያዛል፣ በቃ ገንዘብ ይሰጠዋል። አብርሽ ቤት ይገዛለታል። አብርሽ ምስኪን ደሃ፣ በሰው የሚመራ አቋም የሌለው እንደዛ እኮ ነው። ባብላና በሄርሜላ አላማ ነው የሚጓዘው አብርሽ እንጂ የራሱ አላማ የራሱ እቅድ እንደሌለው በቃ የሜዳ አህያ
አብርሽ ማለት የሜዳ አህያ ማለት ነው። በእውነት ፋሚሊ ሀቂቃ ነው የምላችሁ ማለት ነው። ላይክ ሰብስክራይብ ሼር አድርጉ ይሄንን ቪዲዮ እስከ መጨረሻ አይታችሁ ማለት ነው። ብዙ ነገሮችን የእናንተ ብርታት ያስፈልገኛል ማለት ነው። እንደሚጃጃሉብን እንደሚላላጡብን እናውቃለን። የታሰበላት ሩታ ነገሮች ያው በጊዜም ተነግራ 4 ሰዓት እንደምትመጣ ተናግረዋል። እነሱ ቪዲዮውን ተሰሩ በኋላ ይረሱታል ማለት ነው። ነገር ግን እኛ ሰይብ አድርገናል። ሄርሜላ እንደምትመጣ በጊዜም አውቀናል ትናንትናው ቪዲዮ ላይ። ነገር ግን ማለት ነው ምንም አይሳካላቸው። እነሱ የሚያስቡት ሩታ ቀንታ በጥፊ እንድትማታ እንደ ድሮዋ አብድ ነኝ በአብርሽ አልደራደር እንድትል ነበር እሱ እየሰራ ያለው። ነገር ግን ሩታ ደግሞ በጣም ኃይለኛ ጀግና ሴት ናትና ትንዛ ይሰጣታል ማለትም እኔ ምን እሰራለሁ በቃ ቻው ነው ያለችው። ጠዋት መጥቼ ልጄን ወስዳለሁኝ እንደፈለክ መሆን ትችላለህ ነው ብላው ሄደችውና ነብር ናት። እኔ የጊዜውን ቪዲዮ ያያችሁ ትረዱኛላችሁ ብዬ አስባለሁ። ፋፊ ሚስጥር አለሽ እንዴ ምንድነው ልትሉ ትችላላችሁ። የሩታ ማንነት ጠልቄ ነው ማቀው። ንክስክስ ሴት አይደለችም። የተበላቁ መልሳ መብላት አትፈልግም። ማለትም እንደማያዋጣት ስለምታውቅ ሴትነቷን ማክበር ስለምትችል ሩታ ማለት ለሴትነት ለሴት ዋጋ የምትከፍል ጀግና ሴት ስለሆነ የልጁ አባት ነው። ተኚ እኔ በዚህ መከድ ይሄን ቪዲዮ ስታየው ሄርሜላ ምን ያህል ስሜቷ እኔ እንጃ ቪዲዮ አትመለከትም መሰለኝ። ወደኋላ መለስ እያለች አታይ መሰል ቪዲዮ ማለት ነው። ብታይ አሁን ይሄን ቪዲዮ እንደሚለምናት እንዴት እንደሚሆንላት መከዳ በዛ አረጋለሁ መድረሽ ይሄን ቪዲዮ አይታ እሲ ደግሞ የነገውን ቪዲዮ ዛሬ የዋሉበትን ቪዲዮ ደግሞ ጉድ አይተን ማለት ነው። በቃ ምንም ሴት አይደለችም እቺ ሬሳ ታውቃላችሁ። የሞተ ሴት ለራሷ የምትፈልገው ወንድ አሳልፋ ለሰው ልጅ እንደፈለገ እንዲሰራ የምትለቅ ሬሳ ሴት ናት። ጀግና ነብር ሴትና በራስ መተማመን ያላት ሴት ባሏን እንደፈለገች አለቀም። ለስራም ቢሆን ማለት ነው ግዴታ መቆጣጠር ትፈልጋለች። ይሄ ግን እሷ ለገንዘብና ለምንድን የምትፈልገው ጓደኝነትንና ስሜቷን ነው የምትፈልገው። ሄርሜላ ማለት ለስሜት የምታደርሰው ለገንዘብ የምታደርሰው ናትና ሁሉ ጊዜ አፏ ላይ በቃ ቤት ገዝቼ ስጦታ ሰጥሃለሁ መድረሽ አይ አብርሃም ታደሰ ከዚህ ሁሉ ጭቅጭቅ እንዳሁን ምን አለ ሰላምን አውርዳችሁ እንደገና ድራማ ብትጀምሩ እንደነዳኒ ደስ ይላል ነበረ። ረዘመ፣ በጣም ረዘመ ቪዲዮ በጣም አስጠላን። በእውነት ነው የምላችሁ። እንደኔ ስርጭት ያላችሁ ኮሜንት ላይ በቃችሁ ብላችሁ ኮሜንት ጻፉ። በእውነት የኔ ቪዲዮ የሄርታ ቤተሰቦች የአብርሽ ቤተሰብ ሁሉም ይመለከተዋል። አይዲያ ከኔ ነው ከዩቲዩብ ላይ እንደማስተላልፍ ጠንቅቀው ስለሚያውቁ በደንብ ነው የሚረዱት። ስለዚህ ኮሜንት እየጻፋችሁ እንዱ ሲበቃችሁ ሌላ አይዲያ አምጡ። በቃ ሴትና ሴት በቃ እንደዛ አንድ ሩም ውስጥ አንዱ ሩም ማሽከርከር በልጅነት ገንዘብ ይገኛል እውቀት ይመጣል በ40 ዓመት የሚባለው ተረት እንዳይመስላችሁ። አብርሽና ሩታ በአሁን ሰዓት በገንዘብ የሚጫወቱት በሩም ቢክራኝ በምንም የሚጫወቱት ሳያውቁት ገንዘብን ስላገኙ ወደንስ ስላገኙ በዛ ላይ በሰው ላይ በጥስጥስ እያሉ ነው። ሆነ ነው ማለት እኛማ ይሄው እየለመናችሁ ልነባካችሁ ምናምን ስንል እንኳን 10,000 ሰንኮ የሚያናተን ክፍያችን አንድ ወር እየዘለለ ነው የሚከፈለን ማለት ነው። ለምን አምላችሁ እይታ ስለማይኖረን 10,000 ሰው በያነኝ እኔ በወር 100,000 ነበር የሚከፈለኝ 200,000 ብር ነበር የሚከፈለኝ። ግን 10,000 እንኳን እይታ የለኝም። ይሄ ምንድነው? እናንተ የምትፈልጉት ተባሉ፣ ተጋደሉ፣ ተፋቱ፣ ተለያዩ እንደ አይነት ነው ዩቲዩበር ነው ማበረታታት የምትፈልጉትና ያን ነገር ምንም ማለት አይደለም አበረታቷቸው። ነገር ግን ቢያንስ የሚያስተምር ቪዲዮ አሁን ከአብርሽና ከሩታ አሁን ዛሬ በለቀቁት ቪዲዮ የምንማረውን ኮሜንት ላይ እኔ መልከስከስ ነው በቃ ሴቶች በቃ ልብ እንደሌለን ባለትዳር ወንድ ከልጁና ከሚስቱ ፈታ እያለ ሌላ ሴት መታ የኔ ይሆናል እሱ ገንዘብ ስላለው ከሱ ገንዘብም ሆነ ምንም ፈልጌ እምሄድ እንደዛ አይነት ሴት ነው እኔ ተማርኩ ያለው ሌላ ምንም አይደለም። አለበዛ እንደሩታን ያው በራስ መተማመኗን ጥግ ከተፋችሁ የተተፋ መረቅ መልሶ አይዋጥም ብላ ቆራጥ ያሳየችና ሩታ ናት። በዛሬው ቪዲዮ በትናንትናው ቪዲዮ ብትሉ በዛሬው ቪዲዮ አባት ነውና አባትነቱን መብቱን አልገፍም ብላ 3 ቀን ፈቅዳለታለች አይደለ? ከ3 ቀን አልፋ ደግሞ 4ኛ ቀን አልሰጥም ሲላት ምንድን ያደረገችው? ሌላ ሴት ቀጥሮ አመጣሮም በቃ እሱ የበለጠ ተደነጋግጧል። አሁን የዛሬው ቪዲዮ ላይ ታችሁ ከሆነ ይሄ ምንድነው? ውሸት አበቃበት። ውሸት ሲበዛም እኮ በቃ ያስጠላል። ስለዚህ የውሸት ድራማቸው በቃ አለቀ። የሚያወራው ሲጠፋ ሩታ ሂጂ በቃ 6 ሰዓት እኮ አይደለም በል እንደምላችሁ
ወዳው ነው ቪዲዮ የተቀረጸው። ወዳው ቪዲዮ ተቀረጸ ምናምን አለቀ። ውሸት በቃ ሁሉ ነገራቸው ውሸት። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻ ያያችሁ አበረታቱን ማለት ነው። ግሪስ ፋሚሊዎች መቼም ራሳችሁን ሆናችሁ የራሳችሁን ላይፍ እንደኖራችሁ ተስፋ አደርጋለሁ። ማንኛችሁም ቢሆን ዛሬ ላይ የምታሽቃብጡ የላችሁም። እንደማንኛውም ሰው የተተመቻችሁ ታያላችሁ። ሴት ልጅ እንዳታለቅስ ተሰብራ እንዳትቀር ሩታን እናግዛታለን፣ ከጎና እንሆናለን። እሷ ጋር ስለመጣ ደግሞ ላይኩም እይታውም እያያችሁት ነው። ነገር ግን እሷ ከሱ ህይወት እስከወጣይ ድረስ እኛ የሱን ቻናል ማሳደጋችን አይቀርም። ለምን? ለእሷ ስንል ነው። የእሷ ሙራል በቃ እሷ ስትመጣና ሌላ ሰው ሲመጣ አንድ ስራ አይደለም። የቱን ያህል አሸናፊና ጀግና እንደሆነች ተወዳጅ እንደሆነች በሱ ስለምን እንድታስታውቅ እንድትበልጥ ስለምንፈልግ ሁልጊዜ እሱ ቻናል ላይ የምንነደው ሩታ ስትመጣ ነው። ሲነገር ልጁን ትውሰደውና ማንም ትሪው የሚል የለም። ትሪው እውነት ነው የምላችሁ። ላይክ ሰብስክራይብ የኔ ውዶቼ ማሮቼ የሩታ እህቶች ላይክ እያደረጋችሁ ማለት ነው። አትናደዱ፣ አትበሳጩ። እሱ የሚያደርገው አውቀው ነው እየደረጉ ያሉት። እሷ ቢሆን ከምሽቱ 6 ሰዓት 4 ሰዓት ድረስ ያመሸችበት ምክንያቷ ቤቷ እዛው ነው፣ ሩቅ አይደለም። ከዚች ዝች እያላይታችሁታል። ወሬው ላይ እየተምታታ ነበርና አብርሽ በቃ ከዛው ሰፈር እዛው ሰፈር ነው የሚኖሩት። ፈታ ዘና ብለው እንደዚህ ሩቅ ምናምን በመኪና የምትሄድ እንዳይመስላችሁ ማለት ነው። ሄርሜላ ራሱ ነቅታ እኮ እዚህ ሰፈር አይደለም የምትከራየው ራቅ ብለህ ነው የምታድረው ዛሬ እዚህም ካደርክ ብለዋለች። ለምን? ከቤቱ ጋር እዛው ስለሆነ ማለት ነው። ለቪዲዮ ብዙ ስህተቶችን እያየንበት ነው ማለት ነው። የኔ ውዶቼ ማሮቼ፣ የኔ ልዩ ቤተሰቦች በጣም ነው የምወዳችሁ፣ በጣም ማከብራችሁ። እናንተ ግን ከጎኔ ከሆናችሁ ብዙ ነገር ማድረግ እችላለሁ፣ መስራት እችላለሁ ማለት ነው። በጣም ነው የምወዳችሁ። ላይክ አድርጉ። ብዙ ነገርን ትይዛላችሁ ብለን ተስፋ እናደርጋለን ማለት ነው። እኔም ብዙ ነገርን ማረባታለሁ። ለራሴ ህይወት ባይጠቅመኝ እኔ በመዋራ አሁን ሴት ወምጠጥ ጀነን እንደ ሩታ ስትሉ ማንም ሳያከብራችኋል። አሁን ሩታ ተፈላጊነቷ የጨመረው እንቢ አልፈልግም ከቆሻሻ ህይወት አልፈልግም ብላ